ከዚህ በኋላ ኢትዮጵያን መመለስ ቱሌት ያለቀ ነገር የጀነራል አሳምነው ሹመት የመጣው ህዝብ ይወዳቸዋል በሚል እንጂ የተጠና ህዝብን ያገለግላሉ በሚል ስሜት አይደለም። ሁለተኛው ነገር ከዚህ በኋላ እንግዲህ በኢትዮጵያ በኦሮሞ በአማራ ምናምን እያለ ጸረ ጎሬላ ጸረ ግጭት እያለ በረሃ እንዴት ማረግ የለብን። ኢትዮጵያ ውስጥ ስለ ጀነራል ማውራት ስለ አንድ ውጊያ መሪ አሊያም የጦር አለቃ ብቻ ማውራት አይደለም። ብዙዎች ስሙ የተነሳውን ጀነራል ቤተዘመዱን ፍለጋ ሰባት ቤቱን ወደ ኋላ ይቆጥራሉ። የትውልድ መንደሩን ያሰሳሉ፣ የሚናገረውን ቋንቋ ይጠረጥራሉ። ይህም አልበቃ ብሏቸው የፖለቲካ ወገንተኝነቱን ሳይቀር ይፈትሻሉ። ኢትዮጵያ ውስጥ ጀነራል ሆኖ ትከሻ ላይ ማዕረግ መደርደር ለነገር አቡኪዎች ለሴራ ጠንሳሾች ተላልፈው መሰጠትም ጭምር ነው። በእርግጥ ይህ እንዲሆን ያደረጉ አስቻይ ምክንያቶች የሉም ማለት አይደለም። የህወሓት ህጋዊ ማንነት ካልተመለሰ ሞቼ ይገኛለው የሚሉ ጀነራሎችን ስንሰማ ብረት አቅላጭ ፋብሪካ መስርተው የህዳሴውን ግድብ ሲቃርሙ የከረሙ ጀነራሎች መኖራቸውንም ስናይ የወርቅ ጉድጓድ እያስቆፈሩ ወጣቶችን እያሰማሩ በአንድ እጃቸው ጦርነት በሌላ እጃቸው ንግድ የሚመሩ እንቢ ባለው ላይ ደግሞ ሞት የሚፈርዱ አዋጊዎችን ስናጤን በእርግጥም የጀነራልነት ማዕረግ የደረቡ ሁሉ እንከን አልባ ናቸው እንዳንል ያደርገናል። እናም ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው የወቅቱ ስርዓት ሲመቻቸው ከፖለቲካ አለቆቻቸው ጋር ቤተሰባዊ ዝምድና ሲኖራቸው ወታደሮች በብርሃን ፍጥነት ጀነራል ይባላሉ። የመኮንኖች ሜዳይ ያለቆች መኪና ተሰጥቷቸውም ከጦር ሜዳ ይልቅ ቢሮ ውስጥ መዋልን ያዘወትራሉ። እንዲህ አይነት ልምድ ባላት አገር ውስጥ ጀነራል ሲባል የተዛባ አመለካከት ሰሚ ሁሊና ውስጥ ቢፈጠር እምብዛም የሚገርም ነገር ላይሆን ይችላል። አንዳንድ ጊዜ ደግሞ ዝምድናውም ቀርቶ ቤተሰባዊ ትስስሩም በሌለበት የልዩ ኃይል አዛዥ ሲሆኑ የሚታዩ ጀነራሎች አሉ በማለት የሚብሰከሰኩም አሉ። ለዚህ ማሳያ የሚሆነን ነብሳቸው ይማረና ብርጋዴር ጀነራል አሳምነው ጽጌ ላይ ተነስቶ የነበረው ትችት ነው። ጀነራሉ በቀድሞ ህወሓት መራሹ ኢህአዴግ መንግስት ታስረው እርሳቸው ሙሴ ባሏቸው መሪ ምክንያት ከተፈቱ በኋላ አያሌ ነገሮችን ያስተናገዱ ጀነራል ነበሩ። እስራቸው በፖለቲካ ምክንያት ነበር የሚል ህዝባዊ ድምዳሜ ስለነበረና በኋላ ከእስራቸውም በኋላ ያራምዷቸው በነበሩ አቋሞች ምክንያት ህዝብ የሚወዳቸው ሲናገሩም ጆሮ ቆንጥጠው የሚይዙ ግርማ ሞገሳም ነበሩ። አሁን በባህር ማዶ ሆኖ ፖለቲካዊ ትንታኔዎችን በየዕለቱ የሚያቀርበው ጋዜጠኛ ያየሰው ሽመልስ ለብርጋዴር ጀነራል አሳምነው ጽጌ የልዩ ኃይል አዛዥነት የተሰጠው በህዝብ ተወዳጅነታቸው ነው ሲልም ተደምጦ ነበር። የጀነራል አሳምነው ሹመት የመጣው ህዝብ ይወዳቸዋል በሚል እንጂ የተጠና ህዝብን ያገለግላሉ በሚል ስሜት አይደለም። የኛ ህዝብ ገዳይ ወዳለው ተኳሽም አልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ የሚል ገዳይነትን የሚያበረታታ ማህበረሰብ ነው ያለን። ኋላ ቀር ማህበረሰብ ገዳይነትን የሚያበረታታ ጀግንነት መግደል እንደሆነ ሰውን የሚያክል ፍጡር መግደል እንደሆነ የሚያስብ ማህበረሰብ ነው ያለን። እዚህ ማህበረሰብ ላይ ገዳይ ሰው እንደሚወደድ እሙን ነው። ይህንን ሰው ስትሾም ለማህበረሰባዊ ለውጥ ምን ያክል ይጠቅመኛል፣ የክልሉን ሰላም ለመመለስ ምን ያክል ይጠቅመኛል ብለህ በተለይ የሴኩሪቲ አፓራተስን ስትይዝ ይህንን ካልኩሌት ማድረግና ማጥናት መቻል ያስፈልጋል። ኢትዮጵያ ውስጥ የጀነራሎች ነገር ምን ያክል አወዛጋቢ እንደሆነ እንዲያሳየልን አንድ ሌላ ጀነራል ጉዳይ ደግሞ እንጨምር። ብርጋዴር ጀነራል ተፈራ ማሞ። ብርጋዴር ጀነራል ተፈራ ማሞ የሰሜኑ ጦርነት ወቅት ህወሓት መራሹን ኃይል ድባቅ ለመምታት አገር ጥሪ ባቀረበችላቸው ወቅት ከነሚያነክስ እግራቸው ከዘራ እየተመረኮዙ ነበር የአማራ ክልልን ልዩ ኃይል ለመምራት ወደ ግንባር ያቀኑት። በዚህ ቆራጥ እርምጃቸው የተነሳ ከሊቅ እስከ ደቂቅ ያለው ሁሉ ጀግና እያለ ያሞገሳቸው ድንቅ አመራር ጥበባቸውንና ብርቱ ክንዳቸውን ያቀመሷቸው ሰዎች ሳይቀሩ የደነገጡባቸው ወታደር ናቸው። ብርጋዴር ጀነራል ተፈራ ማሞ ከዚህ አይነቱ ለታሪክ ከሚቀመጥ ገድል በኋላ ታዲያ ከመንግስት ጋር የገቡበት እሰጥ አገባ በእስር ጭምር የታጀበ ነበር። ከዚያም በፊት ቢሆን የናሳምነው ጽጌና አምባቸው መኮንን ትኩሳት ባህር ዳርን ሲፈጃት ሰሞን ታስረው ከነበሩ ተጠርጣሪዎች ውስጥ የሚካተቱም ጭምር ናቸው። ጀነራሉን ለሌላ እስር ያበቃቸው ጉዳይ ምን እንደሆነ አሁንም ድረስ በእርግጠኝነት ለማወቅ ቢያዳግትም በተለያዩ ሚዲያዎች እየቀረቡ የሚሰጧቸው አስተያየቶች ምናልባት በመንግስት ሹማምንቱ ዘንድ አልተወደደላቸው ይሆናል። ብርጋዴር ጀነራል ተፈራ ማሞ መንግስት በሽብርተኝነት ፈርጆት የነበረውን ኃይል ድባቅ በመቶ
በተጠሩበት ቦታ ተሰልፈው ተዋግተው ባዋጉ የብድራታቸው ምላሽ እስር መሆን ነበረበት ወይ የሚለው ጥያቄ ታዲያ በርካቶችን በመንግስት ላይ እንዲያቄሙ ያደረጋቸው የጄኔራሉን ዝና ደግሞ በጥፍ እንዲያድግ ያደረገ ጉዳይ ነበር። ተፈራ ማሞ የአማራ ክልል ልዩ ኃይልን እንዲመሩ በተመረጡበት ጊዜ ስለ ህወሓት የነበራቸው አቋም ጠንከር ያለ ነበር። 250 ሺህ ኃይል አሰልፎ ጦርነት ውስጥ የገባው ህወሓት ቀዳሚ ጠላቱ አድርጎ የተነሳው አማራውን ነው በማለት በወቅቱ መንግስት አምርሮ ይታገለው የነበረውን ቡድን መሬት ላይ ባለ ክንዳቸው ብቻ ሳይሆን በመገናኛ ብዙሃን ድምጻቸው ጭምር ይታገሉት ነበር። ከዚህ ሁሉ የእጅና ጓንት ትብብር በኋላ ነው እንግዲህ ጄኔራሉና የመንግስት ሰዎች ተቃቅረው አሁን በሁለት ወገን ተሰልፈው የሚዋጉ ደመኞች እስከ መሆን ይደረሱት። ብርጋዴር ጄኔራል ተፈራ ማሞ አሁን ተቀላቅለውታል ስለተባለው ፋኖ የነበራቸው አቋምም ብዙ የሚያነጋግር ነበር። ፋኖ እንዳሁኑ ጉልበት ሳይወጣና ሳይጠናከር መንግስትን ለዓመታት የሚገዳደር ክንድም ሳያፈረጥም በፊት ገና በእንቁላሉ ጊዜ መሆኑ ነው ጄኔራሉ ስለ ፋኖ ተናግረው ነበር። በወቅቱ የነበረው ሁኔታ በፈጠረው ስጋት ምክንያት ፋኖች ልምምድ መጀመራቸው የሚበረታታ መሆኑን እንዲያውም ድጋፍ እንደሚያስፈልጋቸው ጭምር ይናገሩ ነበር። ብርጋዴር ጄኔራል ተፈራ ማሞ ያኔ እንዲህ ያሉ ያሞገሷቸው ልጆቻቸውን ለመቀላቀል ጫካ ሲገቡ ታዲያ እንደሌሎቹ ጄኔራሎች ሁሉ ትውልዳቸው ተጠንቶ ቋንቋቸው ተመርምሮ የፖለቲካ አቋማቸው ተፈትሾ በብዙ የማህበራዊ ሚዲያ ሰዎች ዘንድ የተለያየ አቋም ይያዝባቸው ነበር። አሁን አንድ ምሳሌ የሚሆኑ ጄኔራል በምስክርነት ልንቆጥር ነው። ጄኔራሉ አበባው ታደሰ ይባላሉ። ቀደም ሲል ከጄኔራሎች ጋር ተያይዞ ያነሳናቸው ግትልትል የምላስ ጥይቶች ደጋግመው ቢርከፈከፉባቸውም እርሳቸው ግን ቋንቋቸው አንድ ነው። እኔ የኢትዮጵያ ወታደር ነኝ የሚል ዲዮች የአንዳንድ ፖለቲካና የወታደራዊ አመራሮች ላይ የሚነሱ አሉባልታዎች ወይም ደግሞ ስም የማጥፋት ዘመቻዎችን እንመለከታለንና በተለይ ከርሶ ጋር አያይዤ ለማንሳት የምፈልገው በተለይ ከአንድ ክልል ወይም ከአንድ ብሔር ጋር በማገናኘት ስሞትን ሲያነሱ እንመለከታለንና በማህበራዊ ሚዲያው እዛ ላይ ምን ይላሉ? ምን ምላሽ አሉት? እኔ ማለት የምችለው እኔ ሰው ነኝ፣ አበባው እባላለሁ። ሲቀጥል ኢትዮጵያዊ ነኝ። ሲቀጥል ደግሞ የኢትዮጵያ ጄኔራል ነኝ። ሲደመሪው ደግሞ ኢትዮጵያዊ ነኝ። እኔ እጄ ላይ የማስተዳድረው በአራቱም ማዕዘን የመጣ ከተለያየ ብሔር የመጣ ወታደር ነው። ያንዱ ልሆን አልችልም። የተገነባሁበትን ይሄ ነው፣ ያደኩበትን ይሄ ነው። ስለዚህ እኔ ጋር በግሌ የሚመጣ ነገር ምንም አያስጨንቀኝም። አንደኛ አልሰማውም። ይሄ አይሆንም። ኢትዮጵያ ውስጥ ያለውን መከላከያ፣ ኢትዮጵያ ውስጥ ያለውን ጄኔራል፣ ኢትዮጵያ ውስጥ ያለውን ኦፊሰር በዘር አሳምነሽ ጎተሽ ልትወስጂው አትችይም። ከወሰድሽውም የመንደር ጄኔራል ነው የሚሆነው። የኢትዮጵያ ጄኔራል ሊሆን አይችልም። እኛ ደግሞ ክብራችን እንፈልገዋል ኢትዮጵያ ጄኔራል ስንባል እንጂ ያንድ መንደር ጄኔራል እንድንባል ግን አንፈልግም። ለዛ ማለንም እየሞት ነው ያለነው። እንደውም እንወጣለን ከቻልን ችሎታው ካለ ድንበር ዘለል ጄኔራል እንሆን ነው የምፈልገው ኢትዮጵያን ወክለ። የመንደር ጄኔራል መባል አልፈልግም የሚሉት ጄኔራል አበባው ታደሰ ከ14 ዓመት ዕድሜያቸው ጀምሮ ለሚወዷት ሀገራቸው ግልጋሎት መስጠት እንደጀመሩ ይነገርላቸዋል። ጄኔራል አበባው የዘር ፖለቲካን ከነብሳቸው ይጠየፉታል። ከዚህ በኋላ እንግዲህ በኢትዮጵያ በኦሮሞ በአማራ ምናምን እያለ ጸረ ጎሬላ ጸረ ግጭት እያለ በራ እንዴት ማረግ የለብንም። በቃ ይሄን ቶታሊ ለአንደኛው ክፍለ ዘመን የሚመጥን አይደለም፣ ማቆም አለብን። በዚህ ኦሮሞ ሸኔ ነኝ፣ በዚህ እንደዚህ ቅማንት ነኝ፣ በዚህ ምናምን ነኝ የሚባል ነገር አይሰራም። ከዚህ በኋላ መጥፋት አለበት። መጥፋት ማለት ምን ማለት ነው? ይሄ ትጥቅ አንስቶ በሀገር ውስጥ መዋጋት የአንደኛው ክፍለ ዘመን ስልጣኔ አይደለም። ስልጣኔው በሐሳብ ነው። ሐሳቡን ይሽጥ። አገር ናት ብሎ ካመነ በሐሳብ ነው መወያየት ያለበት። አገር አይደለችም ብሎ ግን ካመነ ግን ወደየ በረሃው የሚገባ ነገር የለም። 120 ሚሊዮን ከሆነ 1 ሚሊዮን ረክፎ 119 ሚሊዮን ሰላም ማግኘት አለበት ነው የመከላከያ በቁም። ሰላሙን ያገኝ። ኃይል ገነባ ማለት ሰላም መጣ ማለት ነው። ሰላም መጣ ማለት ደግሞ ኢኮኖሚ ገነባ ማለት ነው። ኢትዮጵያ
በነሴ ኮቱሬ የ15 ደቂቃ ኦፕሬሽን ብርቱ ክንዷ ሲመታባት ድረስልን ብላ የጠራቸው አገር ምጥ ላይ በወደቀች ጊዜ ፈጥኖ ደርሶ ከጓዶቹ ጋር የታደጋት ወታደር ጭምር ጀነራል አበባው ታደሰ። ጀነራል አበባው ታደሰ የጀነራልነት ማዕረጉን ባገኙበት ወቅት በእድሜ ትንሹ የጦር መሪ እንደነበሩም ነው ታሪክ የሚያወሳው። ጀነራል አበባው ታደሰ በተለያዩ የጦር ኃላፊነት ረከኖች ላይ በማገለገልና በለውጡ ፈርሶ ወደ ደቡብ እዝነት እንዲቀየር የተደረገውን ማዕከላዊ እዝን በመምራትም ጭምር ይታወቃሉ። በኢትዮ ኤርትራ ጦርነት ወቅት በባድመ ግንባር በኩል ትልቅ ወታደራዊ ጀብድ እንደፈጸሙም እንዲሁ ይነገርላቸዋል። በዚያ ጦርነት ብዙ የሚነገርለትን ጀብድ አንድ ክፍለ ጦር መርተው ለድል በማብቃታቸው ምክንያት እንደከወኑም ይወራላቸዋል። እኚህ ጀነራል ከ2006 ዓ.ም ጀምሮ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት እስከተጠሩበት ጊዜ ድረስ ጡረታ የሚል ካርድ ተመዞባቸው ከጦሩ እንዲገለሉም ተደርገው ነበር። በኋላ ግን በዚያ መከላከያ ጥቃት በተሰነዘረበትና የሰው ሁሉ ልብ ካሁን ምን ይፈጠር ይሆን እያለ በሚሰጋበት ሰዓት ጠቅላይ ሚኒስትሩ ከጠሯቸው የቀድሞው ሰራዊት አባላት መካከል አንዱ ሆነው ለዳግም አገልግሎት ሰራዊቱን ተቀላቅለዋል። ከነ ጀነራል ባጫ ደበሌ ጋር ሆነውም ብዙ ታሪክ ጽፈዋል። ጀነራሉ አገር ግልጋሎታቸውን ትፈልጋለችና ጨርቄን ማቄን ሳይሉ ነበር ሲንቀለቀል የነበረው የጦርነት እሳት ውስጥ ሰተት ብለው የገቡት። እኚህ ጀነራል ታዲያ ከሰሞኑ መነጋገሪያ ሆነዋል። የገጠመን ማን እንደሆነ እናውቀዋለን የሚሉት ጀነራል አበባው ታደሰ ከዚህ በኋላ ኢትዮጵያን ወደ ኋላ መመለስ ጊዜው የረፈደበት ህልም መሆኑን በመናገር ሰራዊቱን ለትልቅ ተልዕኮ እንዲዘጋጅ ቀጭን ትዕዛዝ አስተላልፈውለታል። ሁለት ነገር መጠንቀቅ አለብን። የዲጂታሉን ጦርነት፣ በአይምሯችን የሚመጣው ጦርነት፣ በስድብ የሚመጣው ጦርነት በቅጡ እናውቀዋለን። በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዛ በቂ ዝግጅት አለን። እሱ ግን በፍጹም ከኢትዮጵያን ከፍታ ሊያቆመው አይችልም። ከዚህ በኋላ ኢትዮጵያን መመለስ ቱኔት ያለቀ ነገር ነው። የኢትዮጵያን ሉዓላዊነት በአስተማማኝ ሁኔታ የሚጠብቅ ዘመናዊና ጠንካራ ሰራዊት ተገንብቷል የሚሉት ጀነራል አበባው ታደሰ በኢትዮጵያ የተገነባው ዘመናዊና ጠንካራ የመከላከያ ሰራዊት የሀገርን ክብርና ሉዓላዊነት በአስተማማኝ መልኩ የሚጠብቅ መሆኑንም ይናገራሉ። የሀገር መከላከያ ሰራዊት የደቡብ እዝ 21ኛ ጉና ክፍለ ጦር 30ኛ የምስረታ በዓል በኦሮሚያ ክልል ባቱ ከፍተኛ ወታደራዊ መኮንኖች፣ የመንግስት የሥራ ኃላፊዎችና ሌሎችም ታዳሚዎች በተገኙበት ነበር ጀነራሉ ይህን የተናገሩት። በዚህ ሁነት ላይ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም የሆኑት ጀነራል አበባው ታደሰ የሀገር መከላከያ ሰራዊት በዘመናዊ ቴክኖሎጂ በብቃትና ጀግንነቱ ጭምር የኢትዮጵያ አስተማማኝ አለኝታ መሆኑን ሲናገሩም ተደምጠዋል። የውስጥ ባንዳዎችንና የውጭ ጠላቶችን ከንቱ ልሞች በማምከን ኢትዮጵያ ሉዓላዊነቷ ተከብሮ እንድትዘልቅ ያደረገ መሆኑንም አንስተዋል። የደቡብ እዝ 21ኛ ጉና ክፍለ ጦር ባለፉት 30 ዓመታት ሰላምና ደህንነትን ከማረጋገጥ ባለፈ በርካታ ወታደራዊ መሪ አፈራና ትምህርታዊ ልምድ የተወሰደበት የሰራዊት ክፍል መሆኑንም አንስተዋል። አንድ ጊዜ በጠና ታመዋል፣ ሌላ ጊዜ አኩርፈዋል፣ ሲያሻቸው ደግሞ አዲስ ነገር አቅደው ነው የጠፉት እያሉ ሲያሟቸው ለነበሩ ሁሉ ብዙም ወደ ሚዲያ ብቅ ማለት የማይወዱት ጀነራል አበባው ታደሰ ቆራጥ ምላሽ ነበር ይሰጧቸው። ከዚህ በኋላ ኢትዮጵያን ወደ ኋላ መመለስ አይቻልም በማለት ታዲያ የበላይ አመራሮቹን ድምጽ መስማት የጀመረው ሰራዊት በድል ላይ ድል ያስመዘገበ ነው ይለናል የአማራ ክልል ፖሊስ። የአማራ ክልል ፖሊስ ዛሬ ባወጣው መግለጫ ከመስከረም 25 ቀን 2018 ዓ.ም ጀምሮ ጀግናው የሀገር መከላከያ ሰራዊት፣ ጀግናው የአድማ መከላከል ፖሊስ እንዲሁም ሌሎች የክልሉ የጸጥታ ኃይሎች ከብሔራዊ መረጃና ደህንነት ጋር በጋራ በወሰዱት ህግ የማስከበር እርምጃ ዘመቻም ድልን ተቀዳጅተዋል ይለናል። በዚህም በሰሜን ወሎ ዞን ጋሸና፣ መርሳ ከተማ፣ ዋድላና ሀብሩ ወረዳ እንዲሁም በደቡብ ወሎ ዞን ወረኢሉ፣ ከላላ፣ ወረባቦ፣ ቦረና፣ ተንታ፣ ኩታበር ወረዳዎችና በመካነ ሰላም ከተማ፣ በጎጃም ቀጠና በአዊ ባንጃ ወረዳ፣ በደንበጫ፣
በገረጨጭና በእንጅባራ የገጠር ቀበሌዎች እንዲሁም በማዕከላዊ በሰሜንና ደቡብ ጎንደር ዞኖች በተጨማሪም በሰሜን ሸዋ ዞን ታጥቀው የህዝብን ሰላምና ደህንነት በሚነሱና በሚዘርፉ ህገወጥ ቡድኖች ላይ ህጋዊ እርምጃ ከተወሰደባቸው አካባቢዎች ተጠቃሽ ናቸው ይላል የአማራ ክልል ፖሊስ በመግለጫው። በዚህም በርካታ ህገወጥ ታጣቂዎች ላይ ህጋዊ እርምጃ የተወሰደባቸው ሲሆን በርካቶችም ቁስለኛና ምርኮኛ ሆነዋልም ይላል። በተጨማሪም በርካታ የጦር መሳሪያዎች፣ ተሽከርካሪዎችና ሌሎች ህገወጥ ቡድኖች የሚጠቀሙባቸው ቁሳቁሶችም እንደተማረኩ ገልጿል። የአማራን ህዝብ ሰላምና ደህንነት ለማስጠበቅ ጥምር ጦር የሚያካሄደውን ህግ የማስከበር ተግባር አጠናክሮ እንደሚቀጥልም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታውቋል።